ዛሬ ደግሞ ስለ ብልጽግና እንነጋገራለን። ብልጽግና ሲመዘን በሚል ርዕስ እንነጋገራለን። ይሄ ሐሳብ ብልጽግና የሚለው ሐሳብ እንደ ግለሰብ የምንከታተለው፣ የምንፈልገው፣ የምናሯሩጠው ነገር ነው። ከዛ አልፈን በሃይማኖት ደረጃ ደግሞ የብልጽግና ወንጌል ብለን የእምነት እንቅስቃሴ በሚል ሃይማኖት የፈጠርንለት ጉዳይ ነው። ከዛ አልፈን በፖለቲካው ደግሞ የብልጽግና ፓርቲ ብለን የምንሰራበት ጉዳይ ነው። ከዛም አልፈን ብዙ ነቢያት በዘመናችን ስኬታቸውን የመሰረቱት የትንቢታቸው አንኳር ትበለጽጋለህ የሚለውና ይህም ደግሞ የብዙ ሰዎችን ስሜት ስለሚኮረኮር ነው። እንግዲህ ብልጽግናን በዚህ አይነት ካየን የብልጽግና ተቀናቃኝ አለ፣ የብልጽግና አቀንቃኝ አለ፣ ተቃዋሚም ደጋፊም አለ እና በዚህ ሁኔታ ውስጥ ታዲያ ስንመለከት ገና ትምህርቴን ሳልጀምር የሚሰማኝ ሰው ጉጉቱ ሌብል ለማድረግ ነው። የት ልመድበው ይሄንን ሰው፣ ይሄንን ትምህርት ምን ጋር ልመድበው ብሎ ነው የሚያስበው። ጸሎቴ እስከ መጨረሻው ብንሰማ ሁለቱም ወገን የያዘው ግማሽ እውነት እንደሆነ እንረዳለን። አንዱ አንዱን እንዲያሸንፍ አይደለም፣ ምክንያቱም አይችልም። በግማሽ እውነት አንዱ አንዱን ማሸነፍ አይችልም። ለዚህ መድኃኒቱ እግዚአብሔር እንዲያሸንፈን ነው። ሙሉ እውነት ያለው እግዚአብሔር ጋር ነው። ስለዚህ በእግዚአብሔር ተሸንፈን በንስሐ ሁላችንም ስተናልና ወደ እውነት መተን እውነት ነፃ እንዲያወጣን የእግዚአብሔርን ሐሳብ ብንመለከት ምን ይመስላችኋል? እንግዲህ አዲሱ ዓመት ገብተናል። አዲሱ ዓመት የሰላም፣ የፍቅር፣ የብልጽግና እንላለን። ሰላምን እናውቀዋለን፣ ፍቅርንም እንግባባበታለን። ብልጽግና ጥያቄ ይፈጥራል። ወይ ዲስሚስ እናደርገዋለን፣ ወይ ዲናይ እናደርገዋለን፣ ወይ ዲሞናይዝ እናደርገዋለን፣ ወይ ግሎሪፋይ እናደርገዋለን። አንድ ነገር ግን እውነት ነው። የብልጽግናን እውነተኛ ስዕል ማወቅ ብንችል፣ የእግዚአብሔርን ሐሳብ ላይ መተን ብንገጣጠም ምናልባት ሰላማችንን ልናገኝ፣ ፍቅራችንን ልናገኝ፣ የሰላምና የፍቅር መሰረት ሆኖ ሊከሰት ይችላል። ስለዚህ ይህንን ሃይማኖቱም፣ ፖለቲካውም፣ ግለሰቡም፣ ያደገውም ሀገር ያላደገውም ሀገር ፍጥረት ሁሉ የሚሮጥለት የብልጽግና በእግዚአብሔር እይታና በእግዚአብሔር ሐሳብ ውስጥ ብንመለከት እጅግ መልካም የሆነ ዜና አለን። እግዚአብሔር ከኛ ጋር ነው። እንግዲህ አንድ ነገር ይሰመርበት። ወደ ውስጥ ከመግባታችን በፊት ገንዘብ ምን ዋጋ አለው? ገንዘብ ደስታ አይሰጥም። ሀብታሞችን ተመልከቱ፣ ምንም በጭንቀት ውስጥ ራሳቸውን በመግደል ውስጥ እያለፉ ናቸው እና ገንዘብ ዋጋ የለውም ብለን ዲስሚስ እንድናደርግ አይደለም። ነገሩን መንፈሳዊነት ላይ አተኩረን እውነታውን መሬት ላይ ያለውን ነገር እንድንረሳው አይደለም። ለራበው ሰው ዳቦ ክሪቲካል ነው። ለሚሞተው ሰው ሕይወት እንዲቀጥል እንዲገፋ ዋና ነገር ነው። ስለዚህ አንድ የማናደርገው ነገር ምንድን ነው? ዲስሚስ ማድረግ የለብንም። በእግዚአብሔር እይታ ስናይ አናመናፍስም። ይሄ ቃል አለ መሰለኝ። መንፈሳዊ ለማድረግ በመንፈሳዊ ቅኝት ውስጥ ገብተን ሪያሊቲውን ዲናይ አናደርግም። ሁለተኛ ማድረግ ያለብን
ለመሰማት እንሰማለን። በዚህ ነገር ሁላችንም እንስታለን። ብልጽግና የሚለውን ቃል የራሳችንን ፖይንት ለማስረገጥ ብልጽግና እኮ ገንዘብ ብለን በገንዘብ እንተረጉመዋለን። ነገር ግን ብልጽግና የሚለው የእንግሊዘኛው ቃል ጋር ብንሄድ ፕሮስፐሪቲ፣ ሁሉ አቀፍ ሁለንተናዊ የሆነ ስኬት ነው፣ መከናወን ነው። በገንዘብ፣ በሪሌሽንሺፕ፣ በህይወት፣ በጤና፣ በሁሉ ነገር ስኬትን ማግኘት የሚለውን ሐሳብ ይወስዳል። ስለዚህ ይህንን እንስማ። አንድ ሰው ብልጽግና የሚለውን ቃል ሲጠቀም ሁለንተናዊ ብልጽግናን እያለ እንደሆነ እንቀበል። ያኔ ስንሰማ እኛ ደግሞ እንሰማለን። በዚህ አይነት በትህትና እንድንነጋገር የእግዚአብሔር ሐሳብ ነው። ሁለንተናዊ ብልጽግና አልከፋም፣ መልካም ነው። የእግዚአብሔር ቃል በዮሐንስ መልእክት ላይ በነፍስ፣ በጤና፣ በሁሉ ነገር እንዲከናወንልህ እጸልያለሁ ይላል። ያቺ በወንዝ ዳር የተተከለችው ዛፍ ቃሉን በሌሊትና በቀን የሚያሰላስለው የሚሰራው ሁሉ ይከናወንለታል፣ ፕሮስፐር ያደርጋል ይላል። መልካም ነው። አሁን ታዲያ ችግሩ ምን ላይ ነው ስንል ይሄ መልካም የሆነውን ነገር መከታተል ስንጀምር ነው። ራእያችን ማድረግ ስንጀምር፣ ግባችን ማድረግ ስንጀምር፣ ሚሽናችን ማድረግ ስንጀምር ነገሩ ይመሰቃቀላል። ምክንያቱም ስንከታተለው ዋና ነገር አድርገን በፊታችን የተሳለ ነገር አድርገን ስንከተለው መሪውን የሚይዝ ማን ይመስላችኋል? መሪውን የሚይዝ ገንዘብ ነው። ገንዘብ ሜጀር የምናደርግበት ነው። በሁለንተናዊ ብልጽግና ትዳር መስርቶ ልጆች አፍርቶ ካልተጠነቀቀ፣ ብልጽግናን የሚከታተል ከሆነ ቤቱን ትቶ ውጪ ሲሰራ at the end of the day በመጨረሻ ትልቅ ቤት አለው፣ ትልቅ መኪና አለው፣ ትልቅ የባንክ አካውንት አለው፣ ቤተሰቡ ፈርሷል፣ ልጆቹ ጎለዋል። አያችሁ፣ መሪውን የሚይዘው ብልጽግና ላይ ካተኮረን፣ ብልጽግና ላይ ፎከስ ካደረግን የሚከተለው ነገር ምንድነው? ገንዘብ መሪውን ይይዛል። ሜጀር የምናደርገው በገንዘብ ነው። ያንን የያዝነውን ፊታችን የተሳለው ነገር መውደድ እንጀምራለን። ገንዘብን መውደድ የክፋት ሁሉ ስር ነው ይላል። ገንዘብ ሲኖረን ነው ሚኒንግ የሚኖረን። ገንዘብ ነው ማንነታችንን የሚገልጥ። ብልጽግና ነው ግባችን፣ ሚሽናችን የምንል ከሆንን ወደ ሌላ ይመራናል። አቋራጭ እንፈልጋለን። ውድድር ውስጥ እንገባለን። ምቀኝነት ያጠቃናል። ሌላው ከበለጸገ እንቀናለን። ቀማኛ እንሆናለን። አፈናቃይ እንሆናለን። ገፊ እንሆናለን። ሌባ እንሆናለን። አጭበርባሪ እንሆናለን። ምክንያቱም ቶሎ ብለን ያንን ለመያዝ ነው። በፊታችን የተሳለው አግኘው የምንለው የምንከታተለው የምሮጥለት ነገር ብዙ ነገር ኮስት ያደርጋል። ጤናዬን ኮስት አድርጎ፣ ሪሌሽንሺፔን ኮስት አድርጎ፣ ቤተሰቤን ኮስት አድርጎ የማገኘው ነገር ክሳት ነው። አያችሁ፣ ብልጽግና፣ ሁለንተናዊ ብልጽግና ራእያችን ከሆነ የምንከታተለው ከሆነ ውድድር ውስጥ እንገባለን። ትርጉም የሚሰጠን እሱ ነዋ። ኢነርጂያችን እሱ ነዋ። ስዕላችን እሱ ነዋ። ራእያችን እሱ ነዋ። እሱን ለመጨበጥ ነው ከጧት ተነስተን የምንሮጠው። የሚገርመው ነገር ይሄ ብልጽግና የምንለው ነገር ለሁሉም እግዚአብሔር በቸርነቱ የሚያፈሰው ነገር ነው እኮ። እኛ እግዚአብሔርን ስላልን የተለየ ነገር አይደለም። መዝሙረ ዳዊት 73 ላይ አሳፍ
ኃጢአተኞች ባለጠግነታቸውን ያበዛሉ፣ እኔ ግን እጆቼን በከንቱ አጸደቅኩ ይላል። በንጽህና የቆየሁት ከንቱ ነው። ባለጠጎች በባለጠግነት ይደሰት፣ ሐዘንም መጣጣርም የለባቸውም፣ ስኬታም ናቸው። ከእግዚአብሔር ጋር አያይዘን ዩኒክ የምናደርገው ነገር አይደለም። ታዲያ የእግዚአብሔር ሰዎች እግዚአብሔርን እናመልካለን ብለን በዚህ ትራፕ ውስጥ ከገባን፣ ገንዘብን ማሳደድ ከጀመርን፣ ራእያችንና ትርጉም ሰጪያችን ከሆነ ደፋሮች ነን። እግዚአብሔር ባረከኝ የምስጋና ጊዜ ብለን ሁሉን እንጠራለን። ማን ደፋር አለ? እንዴት አገኘኸው? ደሞዝ ስንት ነው? የሚል ማንም የለም። ሃሌሉያ ብሎ ይዘመራል። አቤት ድፍረት! ስህተት ውስጥ ገባን። ከእግዚአብሔር ጎድለን፣ ከቅንነት ጎድለን፣ ከታማኝነት ጎድለን፣ ጽድቅ አጉድለን፣ መልካም አስተዳደር አጉድለን፣ ሰርቨንት መሆን ሰርቪስ መስጠት አጉድለን፣ ተጠቅመንበት ያገኘነውን ፖዚሽን ያገኘነውን ሁኔታ ሁሉ ተጠቅመን ወንድማችንን ገፍተን ጨፍልቀን ነጥቀን መበልጸግ ክሳት ነው። ችግሩ ምን ላይ ነው የመጣው? መከታተል ስናደርግ ነው። ብልጽግናን ጎል ስናደርግ። ታዲያ የእግዚአብሔር ሐሳብ ምንድን ነው? እግዚአብሔር ምን ይላል? እሺ ምን እናድርግ ብንል ወደ እግዚአብሔር ሐሳብ ደግሞ ብንመጣ መፍትሄውን እናያለን። ሁኔታ ውስጥ ሁለት ቃል እግዚአብሔር ያስተዋውቀናል። አንደኛው ሕይወት፣ ሁለተኛው በረከት። እነዚህ ነገሮች ብልጽግናን የሚያመጡ ከሚያመጡት ነገሮች ውስጥ አንዷ ትንሿ ፖርሽን ብልጽግና ነው። ምን ማለት ነው? ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይለናል ክርስቶስ ኢየሱስ። ሲጀመር አዳምና ሔዋንን ሲፈጥር እግዚአብሔር በኤደን ገነት ውስጥ በሙላት ውስጥ ነው ያስቀመጠው። አሁን ደግሞ ክርስቶስ እንደገና በወደቀ ዓለም ውስጥ መጥቶ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ይላል። መንፈሳዊ ነገርን ከተመለከትን በመንፈሳዊ በረከት ሁሉ የባረከን እግዚአብሔር ይባረክ ይላል። ስጋዊስ ብንል አትጨነቁ፣ የሰማያዊ አባታችሁ የሚያስፈልጋችሁን ሁሉ ያውቃል። ፕሮቫይደራችሁ እሱ ነው። እሱ ነው የሚሰጣችሁ። ሶርሳችሁ እሱ ነው። እረኛችሁ እሱ ነው። አባት አላችሁ ቴኬር የሚያደርጋችሁ። በረከት ወይም ሕይወት የሚለውን ቃል በእግዚአብሔር ተዋወቅን። በረከትና ሕይወት ከሚያደርጉ ብዙ ነገሮች ውስጥ አንዷ ትንሿ ፖርሽን ብልጽግና ነው። ሁለንተናዊ ብልጽግና። አስተውሉ። ሁሉንም እኛ ብልጽግና የምንለውን በሙሉ ያቀፈውን ሁለንተናዊ ብልጽግና የሚወልድ የሚፈጥር የሚያመጣ በእግዚአብሔር እይታ ሕይወት በረከት እሰጣችኋለሁ ይላል። የሚገርመው ነገር ይሄ ነገር በክርስቶስ ኢየሱስ ተሰጥቷችኋል ይላል። አቅም ነው። በረከት አቅም ነው። ሕይወት አቅም ነው። በውስጣችን ውስጥ የተገጠመው ይሄ ሕይወት ምንጭ ነው። ሶርሱ እግዚአብሔር ነው። የማይነጥፍ የማያልቅ ኢንፊኒቲ የሆነ ሰማይና ምድርን የገዛ የእርሱ የሆነ ሁሉ እንደ ፍቃዱ አድሚኒስትር የሚያደርግ እንደ ፍቃዱ የሚሰጠን ነገር ግን ምንጩ እሱ የሆነ አንሊሚትድ የሆነ ደግሞ ከሞትም የሚያልፍ ኢተርናል የሆነ ዘላለማዊ የሆነ ቋሚ የሆነ ይሄ ነው። በረከት ሰጠን፣ ሕይወት ሰጠን። ይሄ ብቻ አይደለም፣ ምንጭ መሆኑ ብቻ አይደለም፣ የኛ ነው። ኢንሴንሲቲቭ ነው ቱ በሰርከምስተንስ በሁኔታዎች የማይወሰን በሁኔታዎች የማይገደብ ከሁኔታ በላይ የሆነ በእሳት ውስጥ ብትገባ ኢንሴንሲቲቭ ክርስቶስ አለ። በውሃ ውስጥ ብትገባ የማትሰምጥ፣ በእሳት ውስጥ ብትገባ የማትቃጠል፣ በሁኔታዎች ሁሉ ውስጥ ደስ የሚልህ፣
በመንፈስ ቅዱስ የሆነ ደስታ ያለ ማንም የማይነጥቀው ሁል ጊዜ ከአእምሮ የሚያልፍ ሰላም፣ ዓለም የማይመጣው ሰላም፣ እንደ ወንዝ የሚፈሰው ሰላም። ይሄ በረከት ነው፣ ምንጭ ነው፣ አቅም ነው። የእግዚአብሔር ቃል አስቀድማችሁ መንግስቱን ፈልጉ፣ አስቀድማችሁ ሕይወትን ፈልጉ፣ አስቀድማችሁ በረከቱን ፈልጉ፣ ሌላ ሁሉ ይጨመርላችኋል። ምን ማለት ነው? ሌላው ማለት ገንዘብን ይጨምራል፣ ጤናን ይጨምራል፣ ሪሌሽንሽፕን ይጨምራል፣ ሀብትን ይጨምራል፣ ቤተሰብን ይጨምራል፣ አገርን፣ ሁሉን ይጨምራል። እሱ ሁሉ ተደምሮ ሁለንተናዊ ብልጽግና ጭማሪ ምርቃት ይለዋል የእግዚአብሔር ቃል። ምርቃት ነው። ከምርቃቱ በላይ የሆነ ነገር ሰጥቻችኋለሁ፣ ገጥሜባችኋለሁ፣ ሕይወትን ሰጥቻችኋለሁ፣ በረከትን ሰጥቻችኋለሁ። ከሰማይ ዲሊቨርድ ሆኖ በእናንተ ውስጥ ዲፖዚትድ ሆኗል። መንፈስ ቅዱስ ያለው በእርሱ ሁሉም አለው። እግዚአብሔር መንፈስ ቅዱስ አያቸው። ብልጽግናው የተለየ ነው። እግዚአብሔር ሀብት ይሰጣል፣ ብልጥግና ይሰጣል፣ ነገር ግን ሀዘን አይጨምርም ይላል። ሙሉ ነው። ትዝ ይላችኋል። መኪና፣ ቤት፣ ሁሉ ነገር ኖሮት ቤተሰቡን የሚያከስር ነው ስንከተለው ብልጽግና። በእግዚአብሔር ከሆነ ግን ሀዘን አይጨምርም፣ ሙሉ ነው። ሌላው ትልቁ ነገር አንከታተለውም፣ እሱ ነው የሚከታተለን። ብልጽግና በረከት ይከተልሃል፣ ያገኙህማል። ማምለጥ አትችልም። ተከታትለው ውሻ አዳኝ እንደሚከታተልና እንደሚይዝ እንደዛ ይከተልሃል የእግዚአብሔር በረከት። አንተ አይደለም የምታሳድደው፣ እሱ ነው የሚያሳድደው። ወደ አንተ ይመጣል። ይሄ ነው የእግዚአብሔር የሰጠን አቅም ነው። አያችሁ፣ ብልጽግና ስንከታተል ውድድር ውስጥ ይከተናል። እኔ መብለጥ አለብኝ፣ እኔ ይታያለሁ፣ እኔ ነኝ ያለኝ። አንዱ ወደ ላይ ከፍ ካለ እግሩን ይዤ ወደ ታች የልትህን ነው። ይሄኛውስ በመንፈስ ቅዱስ የሆነ በጸጋ የሆነ ከእግዚአብሔር የሚመጣው ብልጽግና ግን መባረክ ላይ ፎከስ አያረግም። ተባረኩ ብሎ ዘራፍ አይልም። መባረኩ ያለቀ የሞተ የተሰጠ በነፃ ያገኘው በእግዚአብሔር ፍቅር የተገጠመለት ነው። ዳስናተ ቢግዴል መባረክ ላይ አይደለም ፎከስ የሚያደርገው፣ መባረክ ላይ ነው። ለወንድሙ የሚሰጥ ነው። ለወንድሙ የሚያካፍል ነው። ለወንድሙ ቸር የሚሆን ነው። ወንድሜ ከኔ ይሻላል የሚል ነው። አያችሁ፣ የማያልቅ ነገር ነው የተገጠመበት። የማያልቅ ነገር፣ የሚፈስ ነገር ነው። የሚፈስ፣ የሚሰጥ፣ የሚሄድ አይጎድልበትም። ምክንያቱም ሶርሱ እግዚአብሔር ነው፣ የሚሰጥ ነው፣ ሙሉ ነው፣ የሞላ ነው፣ የጎደለ ነገር የለም። ይሄ ነው። እሺ፣ ከእግዚአብሔር ከተሰጠን ከሰማይ እኛ ጋር ዲፖዚትድ ከሆነ ይሄ ሁሉ እውነት ከሆነ ጥያቄው መግለጥ ላይ ነው፣ ማኒፌስት ማድረግ ላይ ነው። ያንን የምናደርገው ምን ቢሆን ነው ብለን እንጠይቅ። እንዳንከታተለው እሱ ነው የሚመጣው ተባለ። እሱ ነው የሚያሳድደን፣ ብልጽግናው ነው የሚመጣልን። እኛ ምን እንከታተል ታዲያ የሚለውን ደግሞ በሶስት ደረጃ የምንከታተለው ነገር አለ እንደ እግዚአብሔር ሐሳብ። በመጀመሪያ ሰጪውን ነው የምንከታተለው። እጃችንን ወደ ላይ እንዘረጋለን። ምን ማለት ነው እጅን ወደ ላይ መዘርጋት? ኢትዮጵያ እጆቿን ትዘረጋለች ሲል ምን ማለቱ ነው? አያችሁ፣ በዚህ እጆች ብልጽግናን ለማምጣት፣ በረከትን ለማምጣት፣ ኢትዮጵያን ለመስራት እነዚህ እጆች ብዙ ጉድ ሰርተዋል። ባሳለፍነው በእኛ ዕድሜ እንኳን 50-60 ዓመት ብዙ ታሪክ ሰርቷል።
እነዚህ እጆች ኢትዮጵያን ሊያበለጽጉ፣ ኢትዮጵያን ዲሞክራሲ ሊያመጡ፣ ለኢትዮጵያ ሰላም ለማምጣት ይጽፋሉ፣ ያስራሉ፣ ይተኩሳሉ፣ ይገድላሉ፣ ይታገላሉ፣ ይቆፍራሉ፣ ይሰራሉ፣ የሰሩትን ያፈርሳሉ፣ ይገነባሉ፣ ሄዶ ደግሞ የገነቡትን ይጥላሉ። እነዚህ እጆች አያችሁ፣ በጉልበቴ በእጄ ብርታት ብልጽግና በእጄ ብርታት ስንል ትርምስምስ ነው። አንደኛው ላይ ስናተርፍ በሌላው እንጎድላለን፣ እንከስራለን። እጅ መዘርጋት ማለት I give up on myself። አየሁት፣ ርዕዮተ ዓለም ቀየርኩ፣ በተለያየ መንገድ ተደራጀው፣ ታገልኩ፣ ተዋጋው፣ አሸነፍኩ፣ መንግስት ቀያየርኩ። አሁን ኢትዮጵያ እጆቿን ወደ እግዚአብሔር ተዘረጋለች። ሰረንደር አረኩ፣ እጅ ሰጠው። እጅ መስጠት ማለት እግዚአብሔርን መፍራት ማለት ሃይማኖተኛ መሆን ማለት አይደለም። እኛ በእግዚአብሔር ስም የምናደርገው ሰዎች ሆሪዞንታሊ ሙቭ እንዲያደርጉ ነው። ከአንዱ ቤተ እምነት ወደ ሌላው ቤተ እምነት ለማምጣት ነው ኢነርጂያችንን የምናጠፋው። ጭቅጭቃችን፣ ስብከታችን፣ ፉክክራችን፣ ውይይታችን አንዱን ከአንዱ ቤተ እምነት ሆሪዞንታሊ ነው። የእግዚአብሔርን እጅ መዘርጋት፣ እግዚአብሔርን ማሰብ፣ የእግዚአብሔር ሰው መሆን ማለት ግን ሰዎችን ሆሪዞንታሊ ሙቭ ማድረግ ሳይሆን ሰዎች ወደ እግዚአብሔር እንዲቀርቡ ነው። ወደ እግዚአብሔር ሁሉም እጁን እንዲዘረጋ፣ ወደ እግዚአብሔር እንዲያድግ እጅ መዘርጋት ይሄ ነው። እጅ መዘርጋት ማለት የእግዚአብሔርን ቫልዩ መውሰድ። የኔ ቫልዩ፣ የኔ ሲስተም፣ የኔ ኤፈርት፣ የኔ ውጤት ባዶ ነው። አሁን ደግሞ ያንተን ወስዳለሁ። ክርስቶስ ኢየሱስ ከሰማይ ወረደ፣ ስጋ ለበሰ፣ ደሙን አፈሰሰ፣ በምድር ላይ ተመላለሰ። ከሱ ቫልዩ ምኑን ወስደናል? ጠላታችሁን ውደዱ የሚለውን ነው የወሰድነው? ባልንጀራን እንደ ራሱ ውደድ የሚለውን ነው የወሰድነው? የትኛውን ነው የወሰድነው? ባልንጀራ ካንተ እንዲሻል ፊተኛ ለመሆን ዋለኛ ይሁን፣ መሪ ለመሆን ሰርቫንት ሁን፣ የወንድምህን እግር እጠብ፣ አትፍረድ፣ በወንድም ላይ ያለውን ቆሻሻ ከማውጣት በራስህ ላይ ያለውን ምሰሶ አውጣ ነው። እርቅ ነው፣ ታረቅ፣ ይቅር ተባባል። ይሄንን ነው የወረስነው? ስለ ኢየሱስ ነው የምናወራው ወይስ ኢየሱስን ነው የምናሳየው? እጅ መዘርጋት ማለት ከሰማይ የወረድከው ክርስቶስ ኢየሱስ ያንተን ቫልዩ፣ ያንተን ህይወት ሻይን ማድረግ ነው። የኔ ፓሽን ስንል ነው፣ እርሱን ስንመስል ነው፣ የእርሱን እሴት ስንወስድ ነው። ስብዕናችን ክርስቶስን ሲገልጥ ነው። ይህንን ስናደርግ ይሄ የተዘረጋው ወደ ሰማይ የተዘረጋው እጅ ወደ ጎን ይሄድና ያቅፋል። ሁለተኛው ላይ ወንድማችንን እናቅፋለን፣ አቃፊ እንሆናል። ምን ማለት ነው አቃፊ ማለት? አቃፊ ማለት የኔ ያንተ ነው። አይሰማ፣ ቋንቋ ልዩ ቢሆን፣ የቆዳ ቀለም የተለየ ቢሆን፣ እሴት ሌላ ቢሆን፣ ባህል ሃይማኖት ሌላ ቢሆን የኔ ያንተ ነው። የኔ ያንተ ነው ብለን አናቆምም። ከእኔነት የኔ ነው ከማለት ወጥተን የኛ ነው ወደ ማለት እንሻገራለን። የሚገርመው ነገር ቀዳዳ ይዘጋል። እኔን የህይወት ውሃ ምንጭ ትተውኛል ይላል እግዚአብሔር ቃል። ለራሳቸው ውሃ ማጠራቀም የማይችሉትን ጉድጓዶች ቆፍረው፣ ነገር ግን ቀዳዳ አለው። ውሃ ይሞላሉ፣ በቀዳዳው ይፈሳል። ወንድማችንን ስናቀፍ የሚሆነው ቀዳዳ ይዘጋል። ባንዴ ገነባነውን ባንዴ ማፍረስ፣ ባንዴ ሰራነውን በሌላ በኩል ማቃወስ፣ እሱ ይቀርና ቀዳዳው ይዘጋል።
ሌላውን ስናቅፍ ቀዳዳው ሲዘጋ የሚቀጥለው ምን እንደሆነ ታውቃላችሁ? ወደ ላይ ተዘረጋው ወደ ጎን ሆኖ ሲያቅፍ ወደ ሶስተኛው እንሄዳለን። ሶስተኛው እጅ ወደ መሬት። ምድርን ግዛ፣ ምድርን አበጅ፣ በምድር ላይ ሰልጥን። እግዚአብሔር በምድር ውስጥ በረከቱን አስቀመጠ። ምድርን መግዛት፣ ምድርን ማበጀት ማለት ስራ ማለት ነው። እጃችን ለስራ ይነሳሳል። እጃችን ለበጎ ስራ ይነሳሳል። እጃችን ለልማት ይነሳሳል። እጃችን ለማበጀት ይነሳል። ስንሰራ ስራችን ራሱ ለጌታ እንደምትሰሩ ስሩ ይላል የእግዚአብሔር ቃል። ምን ማለት ነው? ስራችን አምልኮ ነው ማለት ነው። እኛ ብዙውን ጊዜ አምልኮትን የምንወስደው እሁድ ዕለት በቤተ ክርስቲያን የምናደርገውን ስርዓት ነው። በቤተ ክርስቲያን እሁድ የምንነጋገረው ወይም የምንገናኘው ለመነቃቃት፣ ለመበረታታት፣ ለመመካከር ነው። እውነተኛ አምልኮ ከእግዚአብሔር የያዝነውን ብርሃን ይዘን ጨው ሆነን ወደ ምድር የምንሄደው ሰኞ ዕለት ነው። ስራችን ሚሽን ፊልድ ነው። ስራችን ለእግዚአብሔር ሪፕሬዘንታቲቭ ነው የምንሆነው። የእግዚአብሔርን ክብር ለማሳየት ነው የምንሄደው። ብርሃናችንን ይዘን ወደ ዓለም ነው የምንሄደው። ለዓለም ብርሃን ናችሁ ሲል ወደምንሰማራበት ቦታ፣ ወደምንሄድበት ቦታ ሁሉ ምስክር ነው የምንሆነው። ታዲያ ብልጽግና በዚህ አይነት ስናየው ጎል አይደለም የምንለው። የምንሰራው፣ የምናለማው፣ የምንበለጽገው ፐርፐዙ፣ ጎሉ እኛም አይደለንም። ኢቨን ኢትዮጵያም አይደለችም፣ አገርም አይደለም። ትልቁ ፐርፐዝ ለአምላካችን ሶርስ ለሆነው ክብር ማምጣት ነው። ክርስቶስን መስለን፣ ክርስቶስን አሳይተን እግዚአብሔር አሁንም አለ፣ ሁሉን ቻይ ነው፣ ሁሉን አዋቂ ነው፣ ፍቅር ነው፣ አደራረጉ ተአምራዊ ነው የሚያሰኝ ክብር ለአምላካችን ለጌታችን እኛን ፍለጋ ወደ ምድር የመጣውን አማኑኤልን ለማክበር ያ ነው ትልቅ ከፍ ያለ ጎል ነው የተሰጠን። እግዚአብሔርን የምንገልጥበት ጎል ነው። ስለዚህ ስራ አምልኮ ነው። ስራ ሳክርድ ነው፣ ሴኩላር አይደለም፣ ስጋዊ ምድራዊ ነው ብለን ጸሎታችንን መንፈሳዊ፣ ስራችንን ደግሞ ስጋዊ ብለን አይደለም የምንከፍለው። ህይወት በሙሉ ሳክር ነው። ህይወት በሙሉ የእግዚአብሔር ክብር መገለጫ ነው። በዚህ አይነት ስንመላለስ በምድር ውስጥ የታጨቀው በረከት ላይ እየተረማመድን፣ ወርቅ ላይ እየተረማመድን፣ እኛም ማናውቀው ብዙ የከበረ ማዕድን ላይ እየተረማመድን፣ ተስማሚ አየር የምንለውን እያባከንን፣ ለም መሬት ነው የምንለውን እያባከንን፣ እርስ በርስ ከመጋጨትና ከመፋተግ ወጥተን ስራ ይበዛልናል። ስራ ብዙ እንሆናለን፣ ፍሬያማ እንሆናለን። በምድራችን ውስጥ ያለው በእኛ ውስጥ ያለው አቅም ብቻ አይደለም ብልጽግና። ሄደን ሄደን ለእግዚአብሔር ብርሃን ስንሆን፣ ጨው ስንሆን፣ ሄደን ሄደን የምንሆነው መድኃኒት ነው። መድኃኒት በምድራችን ሲገለጥ፣ የእግዚአብሔር ክብር ሲገለጥ ዓለም ሁሉ የሚመጣባት፣ ወርቁም ብሩም የሚመጣላት ይሆናል። ብልጽግና አገር ውስጥ ያለው ብቻ ሳይሆን ከዓለም ዙሪያ የሚመጣላት ይሆናል። ምክንያቱስ መድኃኒት ከተገኘ፣ ሰማያዊ የሆነ ነገር ከተገኘ፣ ተአምራዊ የሆነ ነገር ከተገኘ ሰዎች ይመጣሉ፣ ዓለም ይመጣል፣ ይዞ ይመጣል። የከበረ ነገር ተገኘ፣ የበለጠ ነገር ተገኘ፣ እንቆቅልሽ መፍታት ሆና። ስለዚህ አልቲሜት ጎላችን ምንድን ነው ስንል ለእግዚአብሔር ክብር ማምጣት። ሚሽናችን ምንድን ነው?
የእግዚአብሔርን ባህሪ ማንጸባረቅ፣ ክርስቶስን ማሳየት። ራእያችን ምንድን ነው? እጃችንን ወደ ላይ መዘርጋት፣ ወደ ጎን ዘርግተን ማቀፍ፣ ምድርን ማበጀት፣ በስራ መትጋት፣ ስራችንን አምልኮ እግዚአብሔርን የምናከብርበት ማድረግ። በዚህ ሁሉ ስንመላለስ ታዲያ የብልጽግና የእግዚአብሔር ሐሳብ ኢንዱ ብቻ ሳይሆን መጨረሻው ብቻ ሳይሆን ሶርሱን ሁሉ ጋር ተገናኝተን የከበረውን የእግዚአብሔርን ተአምራዊ ሕይወት በግላችን፣ በቤተሰባችን፣ በኮሚኒቲያችን፣ በቤተ ክርስቲያናችን፣ በምድራችን ይገለጣል። በዚህ አይነት መንገድ ብንሄድ ሁሉ እያለን የምንራብ፣ ሁሉ ተሰጥቶን የሚጎለን ሳንሆን የተሰጠንን የምንገልጥ፣ በውስጣችን ያለውን የከበረ ነገር የምናሳይ፣ የእግዚአብሔርን ማንነት ለዓለም በረከት የምንሆንበት፣ ለዓለም መድኃኒት የምንሆንበት፣ እውነት እንናገር ብንል ይህንን የእግዚአብሔርን መንገድ ብንከተል በኢትዮጵያ ውስጥ ያለው ሀብት ለአፍሪካም የሚተርፍ ነው። እግዚአብሔር ካለበት፣ የእግዚአብሔር ረድኤት ካለበት፣ የእግዚአብሔር በረከት ካለበት ከኛ አልፎ ለሌሎች የሚተርፍ ይሆናል ማለት ነው። የእግዚአብሔር ስም ብሩክ ይሁን። በኢየሱስ ስም አሜን። Thank you for listening. Please subscribe and share with your friends and family.